በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 4 በዚህች ቀን የሊቀ ሐዋርያት ቅዱስ ጴጥሮስ ወንድም የተመሰገነ ቅዱስ ሐዋርያ እንድርያስ በምስክርነት አረፈ። ለዚህም ቅዱስ ይሰብክ ዘንድ ዕጣው በልዳ ሀገር ውስጥ ወጣ። ከእርሷም ብዙዎች በቅዱስ ጴጥሮስ ትምህርት አምነው ነበር። አንደበቱ የሚጥም በሥራ ሁሉና በአምልኮቱ የተወደደ ያማረ ደቀ መዝሙሩ ፊልሞና አብሮት ነበር። ሐዋርያ እንድርያስም ከፍ ካለ ቦታ ላይ ወጥቶ ጣዕም ባለው አንደበቱ ከቅዱሳት መጻሕፍት እንዲያነብ አዘዘው። የጣዖታት ካህናትም የሐዋርያ እንድርያስን መምጣት በሰሙ ጊዜ አማልክቶቻቸውን ይረግሙ እንደሆነ ሊጣሏቸውም ሽተው የጦር መሳሪያቸውን ይዘው መጡ። በዚያንም ጊዜ ፊልሞና በቤተ ክርስቲያን ውስጥ ከወርቅና ከብር የሰው እጅ ሥራ የሆኑ የአሕዛብ አማልክቶቻቸው አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸውም አይናገሩም፣ የሚሰሯቸውና የሚያምኑባቸው ሁሉ እንደነርሱ ይሁኑ እያለ ሲያነብ ሰሙት። ስለ ቃሉ ጣዕምና ስለ ንባቡ ማማርም ልባቸው ከክህደት ማሰሪያ ተፈታ። ወደ ቤተ ክርስቲያንም ገብተው ከሐዋርያ እንድርያስ እግር በታች ሰገዱ። ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም አመኑ። እርሱም የቤተ ክርስቲያንን ትምህርት አስተምሮ የክርስትና ጥምቀትንም አጠመቃቸው። ከሳቸውም ጋር ጣዖትን ከሚያመልኩ ውስጥ ብዙዎች አምነው ተጠመቁ። በዚያ ወራትም እንዲህ ሆነ። በልዳ ሀገር አቅራቢያ ስሙ ዮሐንስ የሚባል አንድ ቄስ ነበረ። ለእርሱም አንድ ልጅ አለው። እርሱም ከባልንጀራው ጋር ሲጫወት በድንገት ገደለው። የሟች አባትም ልጄን የገደለ ልጅህንም አሳልፈ ስጠኝ ሲል ቀሲስ ዮሐንስን ያዘው። ቀሲስ ዮሐንስም የሀገር ሰዎችን ሄጄ ሐዋርያ እንድርያስን እስከማመጣ ዋሱኑኝ፣ እርሱ የሞተውን ያነሳልኛልና ብሎ ለመናቸው። እነርሱም በተዋሱት ጊዜ ቀሲስ ዮሐንስ ወደ ሐዋርያው እንድርያስ ሂዶ ችግሩን ሁሉ ነገረው። ሐዋርያው እንድርያስም ቀሲስ ዮሐንስን እንዲህ አለው፣ ከኔ ዘንድ የሚጠመቁ ብዙ ሕዝቦች ስላሉ ከአንተ ጋር ይሄድ ዘንድ አይቻለኝም። ግን ደቀ መዝሙሬ ፊልሞና አብሮ ይሄድ፣ እርሱ የሞተውን ያስነሳልሃል አለው። ሐዋርያው እንድርያስም ከቄሱ ጋር ሄዶ የሞተውን ያስነሳለት ዘንድ ፊልሞናን አዘዘው። ወደ ከተማውም ሲቀርቡ ቄሱንና ፊልሞናን ሰዎች በከተማው ውስጥ ሁከት ሆኗልና አገረ ገዢው እንዳይገርላችሁ ወደ ከተማ አትግቡ አሏቸው። ፊልሞናም እንዲህ አለ፣ እኔ የመምህሬን ትእዛዝ መተላለፍ አልችልም፣ የሞተውን ለማንሳት እሄዳለሁ እንጂ። መኮንኑ ቢገድለኝም መምህሬ እንድርያስ መጥቶ እኔንም አስቀድሞ የሞተውንም ያስነሳናል። ሲገባም መኮንኑን ኔቅሮስን ተገናኘውና ፊልሞና እንዲህ አለው፣ ሀገርን ለምን ታጠፋለህ? የሾሙህ እኮ ከክፉ ነገር ሁሉ ሀገርን ልትጠብቅ አይደለምን? መኮንኑም ይህ ሰው ነፍሰ ገዳይ ይመስላል አለ። ወታደሮችንም ይዛችሁ ሰቅላችሁ ግረፉት አላቸው። ወታደሮቹም ይገርፉት ዘንድ ሰቀሉት። ፊልሞናም ኔቅሮስ የተባለውን መኮንን እንዲህ አለው፣ የበደልኩት በደል ሳይኖር ለምን ሰቅለህ ትገርፈኛለህ? እኔ ታናሽ ብላቴና ስሆን ደቀ መዝሙሩን እኔን ሰቅለው ሲገርፉኝ ይመለከት ዘንድ ለመምህሬ እንድርያስ ማን በነገረው አለ። ወደ ወታደሮቹም ፊቱን መልሶ እንዲህ አላቸው፣ ከውስጣችሁ የሚራራና የሚያዝንልኝ የለምን? በመሰቀልና በመገረፍ እንዳለሁም ሂዶ ለመምህሬ እንድርያስ ስለ እኔ ይነግረው ዘንድ አለ። ከቃሉም ጣዕም የተነሳ ወታደሮች ተሰብስበው መጥተው አለቀሱ። በዚያንም ጊዜ አዕዋፍ ሁሉ መጥተው እኛን ላከውን ብለው ተናገሩት። ድንቢጥም ቀርባ እኔ በአካሌ ቀላል ነኝና እኔን ላከኝ አለችው። አንቺስ አመንዝራ ነሽ፣
ከወገንሽ በመንገድ አንዱን ያገኘሽ እንደሆነ ከእርሱ ጋር ትጫወቻለሽ፣ ፈጥነሽም አትመለሽም አላት። ከዚህም በኋላ ቁራ ቀርቦ እኔን ላከኝ አለው። ፊልሞናም እንዲህ አለው፣ አንተም በቀድሞ ዘመን በተላከ ጊዜ ለአባታችን ኖህ የመልእክቱን መልስ አልመለስክም አለው። ፊልሞና ግን ርግብን ጠርቶ እንዲህ አላት፣ እግዚአብሔር የዋሄት ብሎ ስም ያወጣልሽ ከአዋፍ ሁሉ የተመረጥሽ ወገን አንቺ ለአባታችን ለኖህም በመርከብ ውስጥ ሳለ መልካም ዜናን አድርሰሽለታልና አባታችን ጻድቅ ኖህም ባርኮሻልና አሁንም ወደ ልዳ ከተማ ወደ መምህሬ እንድርያስ ሂደሽ ንገሪው፣ ሰቅለው እየገረፉኝ ነውና ወደ እኔ ወደ ደቀ መዝሙሩ ፊልሞና ይመጣ ዘንድ አላት። በዚያን ጊዜ ርግብ ሄዳ ለሐዋርያ እንድርያስ ነግራ የመልእክቱን መልስ ይዛ ተመለሰች። የተባረከች ርግብም ለፊልሞና መምህርህ እንድርያስ እኔ እመጣለሁና አይዞህ በርታ ብሎሃል አለችው። በዚያንም ጊዜ ርግብ በሰው ቋንቋ ለፊልሞና ስትነግረው ኔቅሮስ መኮንን ሰማት፣ እጅግም አደነቀ። ፈጥኖ ተነስቶም ራሱ በእጁ ፊልሞናን ፈቶ ከተሰቀለበት አወረደው። ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም ስም አመነ። ሰይጣን ግን ቀና፣ በመኮንኑ ሚስት ልቡን አማድሮ አሳበዳትና ልጇን ገደለች። አገልጋዮቹም ሂደው የሆነውን ሁሉ ለመኮንኑ ነገሩት። ፊልሞናም አትፍራ አይዞህ አለው። ከዚህም በኋላ ርግብን ጠርቶ ወደ መኮንኑ ቤት ሂጂ፣ እንዳይሸበሩም በጸጥታ እንዲቆዩ ንገሪያቸው አላት። ርግቢቱም ሄዳ ፊልሞና እንዳዘዛት ለሕዝቡ ነገረቻቸው። ሕዝቡም ርግቢቱ በሰው ቃል ስትናገር በሰሙ ጊዜ እጅግ አድንቀው ፊልሞና ወዳለበት ተሰበሰቡ። በዚያንም ጊዜ ሐዋርያ እንድርያስ ደረሰ። አስቀድሞ የሞተውን ያስነሳውም ዘንድ ደቀ መዝሙሩ ፊልሞናን አዘዘው። እርሱም ክብር ይግባውና ወደ ጌታችን በመጸለይ ከሞት አስነሳው። ሁለተኛም ወደ መኮንኑ ቤት ሄዱ። ሐዋርያ እንድርያስም የመኮንኑን ልጅ እናቱ የገደለችውንም አስነሳው። የመኮንኑንም ሚስት አዳናት። ከእርሷ የወጣውንም ያንን ጋኔን ይዞ ከእርሷ በሰው ሁሉ ፊት ምድርን ከፍቶ ወደ ጥልቅ አዘግትም አሰጠመው። ከዚያ በኋላ ሐዋርያው እንድርያስ ርግብን ጠርቶ ዕድሜሽ ስንት ነው አላት። እርሷም 8 ዓመት ነው አለችው። እርሱም ለደቀ መዝሙሬ ስለታዘዝሽ ወደ ዱር ሂጂ፣ ለዓለም ሰዎችም ከመገዛት ነጻ ሁኚ አላት። ወዲያውኑም ሄደች። ሕዝቡም ይህን ድንቅ ሥራ አይተው አምነው ሁሉም የክርስትና ጥምቀትን ተጠመቁ። ከዚህም በኋላ ከእርሳቸው ዘንድ ወጥቶ አክራዳክሲስ፣ አክላሲያ፣ ሴኔዮፎሮስም ወደ ተባሉ አገሮች ሄዶ አስተማረ። ከሐዋርያው በርቶሎሜዎስም ጋር ተገናኝቶ ጋዝሪኖስ ወደሚባል አገር በአንድነት ሄዱ። የሀገር ሰዎችም እግዚአብሔርን ወደ ማወቅ እስከተመለሱ ድረስ ረዳት ከተደረገላቸው ገጸ ከልብ ጋር ገብተው ወንጌልን ሰበኩ፣ ድንቅ ታምራትንም አደረጉ። ከዚህም በኋላ ሐዋርያ እንድርያስ ወደ ሌሎች ሀገሮች ሂዶ አስተማረ። በፍጻሜውም ወደ አንዲት ሀገር ገብቶ ቅዱስ ወንጌልን ሰበከ። የዚያች ሀገር ሰዎች ግን እጅግ የከፉ ስለሆኑ ትምህርቱን አልተቀበሉትም። ከቅዱስ ሐዋርያ እንድርያስም ድንቅ ታምራትን ስላዩ ያመኑ አሉ። ያላመኑ ግን ወደ እነርሱ እንዲመጣና እንዲገድሉትም በቅዱስ እንድርያስ ላይ ክፉ ምክርን መክረው በተንኮል ወደ እርሱ መልእክተኞችን ላኩ። መልእክተኞችም ወደ ቅዱስ እንድርያስ ሲደርሱ ማራኪ የሆነ ትምህርቱን ሰሙ። ፊቱንም ብርሃን ሆኖ አዩትና ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ደቀ መዝሙሮቹም ሆኑ። ወደ ላኳቸውም አልተመለሱም። ሁለተኛም በእሳት ሊያቃጥሉት ተማከሩና ተሰብስበው ወደ እርሱ ሄዱ። እርሱ ግን የልባችሁን ክፋት ትታችሁ ትድኑ ዘንድ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እመኑ። ይህ ካልሆነ ግን ለእኔ ያላችኋት ይህች እሳት እናንተን ትበላለች አላቸው። ቃሉንም ባልሰሙ ጊዜ ከሰማይ እሳት ወርዳ እንድታቃጥላቸው ክብር ይግባውና ጌታችንን ለመነው። ወዲያውኑም እሳት ወርዳ አቃጠለቻቸው። በዚያች ሀገር አውራጃዎችም ሁሉ ዜናው ተሰማ። እጅግም ፈርተው
ብዙዎች ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የጣዖታት አገልጋዮች ግን ይህን ሁሉ ድንቅ ታምራት አይተው አላመኑም። ቅዱስ ሐዋርያ እንድርያስንም ሊገድሉት ፈለጉት እንጂ። ከዚህም በኋላ ተሰብስበው መጡና ቅዱስ ሐዋርያ እንድርያስን ይዘው ወሰዱት። ታላቅ ግርፋትንም ገርፈው በከተማ ሁሉ ራቁቱን አዙረው ከወህኒ ቤት ጨመሩት። በማግስቱም የሚሰቅሉትን ሰው ልማዳቸው እንዲሆነውና ሰው ሊገርሉ በሚሹ ጊዜ ወስደው በእንጨት ላይ ይሰቅሉታል። እስከሚሞትም ድረስ በድንጋዮች ይወግሩታል። በዚያችም ሌሊት የተመሰገነ ሐዋርያ አባታችን እንድርያስ እንደ ፊተኞች እሳት ወርዳ እንድትበላቸው ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ለመነው። ክብር ይግባውና ጌታችንም ተገለጠለትና ከዚህ ዓለም የምትለይበት ጊዜ ደርሷልና አትዘን አለው። ሰላምታም ሰጥቶት ከእርሱ ተሰወረ። የተመሰገነ የሐዋርያዊ ቅዱስ እንድርያስም ልቡናው ፈጽማ ደስ አላት። ንጋትም በሆነ ጊዜ ወስደው በእንጨት ላይ ሰቀሉት። እስከ ሞተ ድረስም በድንጋዮች ወገሩት። አማንያን ሰዎችም መጥተው ስጋውን ወስደው ገንዘው ቀበሩት። ከእርሱም ታላላቅ የሆኑ አስደናቂዎች ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱስ ሐዋርያ እንድርያስ ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ ረዳ ኢየሱስ ኬንያ እንተሰበከ ወንጌሎ ወመሃርከ በኒቆምዲያ ዜምር ለከ ወየብብ በሃሌሉያ አንቀሃኒ ማኬቴ እንድርያስ ሐዋርያ ከመበዴከ ነቃት ሙታን ልድያ። በዚችም ቀን የቅዱሳን የአባ ያዕቆብ፣ የዘካርያስ፣ የስምዖን፣ የታወድራና የታውፍልያ መታሰቢያቸው ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 5 በዚች ቀን የኬልቄው ልጅ ታላቅ ነቢይ ናሆም አረፈም። በዚችም ቀን የቅዱስ ኤስድሮስ ሰማዕት መታሰቢያው ነው። በዚችም ቀን ደግሞ ከሮማ አገር ቅድስት አውጋንያ በሰማዕትነት አረፈች። በዚችም ቀን ደግሞ ከአስዩጥ አውራጃ ሻው ከሚባል ከተማ ቅዱስ ፊቅጦር በሰማዕትነት አረፈ። በዚችም ቀን የፊንጦስ፣ የሐናንያ፣ የባርኪዮስ፣ የዮሐንስ የተጋዳያዋ የቅድስት አውጋንያ አባት የፊልጶስም መታሰቢያቸው ነው። በዚችም ቀን የሰማያት ቅዱስ ኤውላትሮስ መታሰቢያው ነው። በዚችም ቀን ለእግዚአብሔር ሕግ የሚቀና ገድለኛ የሆነ ንጹሕ ድንግል ቅዱስ አባት አባ ገብረ ናዝራዊ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩበ መላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናገል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቁኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት